እናትህን እግሯን አጥበህ ታውቃለህ? አንድ ቀን ማስተውሰው ስልክ ፈልጉልኝ ቶሎ ደውላለሁ። እናትህ በተቀመጠችበት ሰርፕራይዝ ታረጋታለህ በመኪና ቁልፍ ማለት ያው ደንግጣ በዛው እሷም እንዳትሄድ እንጂ ይሄን ውለታ ካረክላት እናታችሁ ገበያ ለገበያ የምትዞርበት ምክንያት ምንም የለም። እናትህ ገበያ ስትሄድ ምናምን መኪና ተገልብጦ ነበር። እናት ውስጥ አለች አለች። ትጠጣለህ እንዴ? ግን እኮ ቡና ሲፈላ ይቀመሳል። አቀምስም ጣፍጧል አልጣፈጠም ነው ወጥ ነው የሚቀመሰው። እስቲ ባለፈው እናት ደውላ መሐመድ ኢብራሂምን ላክልኝ ቡና እንዲያፈላልኝ አለ። ከዛ ሪከርድ አደረኩት ወዳው በስልኬ ሰምቻለሁ እኮ ምንድነው ያልሽው ምናምን አልኳት። እንደገና መሐመድዬም ቡና እንዲያፈላልኝ ፍቀድልኝ አለች። እውነት ነው? እሷ መንግስት ናት ቁጭ ትላለች፣ አንተ ቡና ታፈላለህ። ማሻአላህ በጣም ጎበዝ እናት ከመንግስትም በላይ ነው አይደለችም? አዎ እናት እንደው መሐመድዬ አንድ ነገር ልጠይቅህ ውሸት እንዳይሆን ብቻ እናትህን እግሯን አጥበህ ታውቃለህ? አንድ ቀን ማስተውሰው ስልክ ፈልጉልኝ ቶሎ ደውላለሁ። እናቱ ላይ ልደውል ወላሂ እስቲ እንዴ መቼ ቀን ነው ያጠብኩ? መቼ ጊዜ ንገር። አይሁን እናቴ ካሯ ተመልሳ ነበረ። ካሯ ገበያ ነው እንትን የምትለው ደክሟት፣ ከዛ እሺ እግሬን ጠበስ ትለኝ አጠብኳት። አጠብክ? ማሻአላህ ሃይ ጎበዝ። በኋላ እሺ የሆነ ነገር አሁን ልጆቹ ፊት ለፊት አይሆንም። አረሳው አብሽር አረሳው። ደሙ ባለፈው ማለት ነው እናት ገበያ ስትሄድ ምናምን መኪና ተገልብጦ ነበር። እናት ውስጥ አለች። እንዴት ቆይ ከመጣች በኋላ ነው የሰማኸው ወይስ እንዴት ነው ሰምተሃል? ንገረኝ እንዴት ነው ከመጀመሪያ እስከ መጨረሻ። እኔ ተልኬ ሄጄ ነበረ። ስመለስ ወንድም ያለ ትልቁ ወንድም ያለ እቤት። ከዛ ነገረኝ እናቴ ተገለበጠች ሲለኝ ደነገጥኩኝ የዛን ጊዜ። ከዛም በኋላ ተጎድታለች አልተጎዳሁም ስለው ኧረ እኔ አላቅም አለኝ። ከዛ ቀጥቴ ወደ አያቴ ቤት ከሄድኩ በኋላ አያቴ ምንም አልሆኑም ምናምን አለች። የዛን ጊዜ ነው የሰማሁት እንጂ ደንግጠህ ነበር? አዎ ያስደነግጣል። እኔ ራሱ ደንግጫለሁ። እኔ ያው ብዙ ሰዎች ነበሩ ቤተሰብም በሰዓቱ እንትን ያሉ ያስደነግጣል። ሐቂቃ መኪና ተገልብጦ መኪናው እኮ ልክ እንደ ካርቶን ነው አይቼዋለሁ እኔና ከዛው ሰው የሚተርፍ አይመስልም። አይተዋል መኪናው አዛ ትምህርት ሲሄድ አይቼዋለሁ። አንተ መኪና አላልከውም? እናቴን የገለበጥክ ከዛ ውስጥ እናት ስለተረፈች እንደው እናት ተርፋ ስታገኛት ምንድነው እስቲ ያልካት ወይም ደግሞ ምንድነው ያደረከው ለአላህ? አልহামዱሊላህ አልክ። ማሻአላህ። ስትሄድ ግን ታስኘኛ ቢስሚላህ ብለሽ እንታታል? እኔ አይደለም ሽኛት መስጊድ ነበርኩ ነው ቁርአን ያ ሱቢ ማን ነው የሚቀሰቀሰ? አንዳንዴ እኔ አንዳንዴ እናቴ ናት። አንዳንዴ አንተ አንዳንዴ እናት ሁሉ ቀን ተነቃለች አይደል? ማሻአላህ። ግን እኮ ማለት ነው ሐቂቃ ልንገራችሁና እንደዚህ አይነት እናት አይገኝም። ሱቢ ተነስ ብላ የምትቀሰቅስ እናት ልጆቿን ሂዳ ገበያ እየዞረች ልጆቿን ለማሳደግ አይደል? እናት በጣም ባለውለታ ናት ላንተ። አሁን እናት እግር ስር ጀነት አለ ይባላል። እውነት ነው? አይተህ ታውቃለህ? እግሯን ስታጥብ አላየህም? የዛን ቀን አይታይም? በማዕና ነው። በዛሂር ሲባል እናት ስር ነው እግር ጀነት እናት እግር ስር ሲባል አሁን ሄዳችሁ ቤት እስቲ እናት እግርሽን አንሺ ምናምን ብላችሁ የምታገኙት አይደለም። እንደዛ አይደለም። አንድ ታሪክ ሰምታችሁ ሊሆን ይችላልና ትምህርት ቤት ውስጥ አስተማሪው ሲያስተምር ሁላችሁም ነገ ከጀነት ውስጥ አፈር ዘግናችሁ ነው አላቸው አስተማሪያቸው። ከዛ ገቡ። ነገ ሲመጡ ቢዞሩ ወደዛ ያው መሬት ነው አፈር ነው። ጀነት ከየት ይመጣል? አንዱ ልጅ ግን እናቱ ከተረገጠችበት ስር አፈሩን ዝግና አድርጎ ይዞ ሄደ። አስተማሪው ጠይቀው ሁሉንም ሰው ቢጠይቅ ማንም ሰው አልያዘም። አንድ ልጅ ብቻ ሲቀር ና አለው። አንተ ነህ አፈርን ከጀነት ያመጣኸው? አዎ አለ። እርግጠኛ ነህ? አዎ ና። ከዛ ከፊት ለፊት አቆመው። ልክ እንደሱ ከየት ነው ያመጣኸው ስለው ከእናቴ እግር ስር አለ። እና ማዕና ነው ማዕናዊ ነው እንጂ
እንደዛም ሆኖ እኮ ብዙ እናቶች ጀነት እግራቸው ስር ሆኖ ጀነትን የማያገኙ እናቶች አሉ። መቼም አላህ ይጠብቃቸውና ማለት ነው። እና እናትህን ኻድመህ ጀነትን ለማግኘት አንተ ቆርጠህ ተንስተሃል። እናትህ እዚህ ደረጃ ሐቂቃ ብዙ እናቶች አሉ ልጆቻቸውን የማያውቁ የት እንደሚውል ማታ ብቻ ሲገባ እራት በልተሃል አልበላውም ካለ ልክ እንደ ድመት ጣል የምታረግለት እናት አለች። ጧት ደግሞ 3 ሰዓት ላይ እያለ እያደረ ሲነቃ እዛው ቁርሱን የምትሰጠው አለች። ልብስን ታሳጥባታለህ እናትህ? አረ አንዳንዴ ብቻ ነፍሷ ታጥብልኛለች። ነፍሷ ፈልጋ ነው የምታጥበው። የእሷን ሰዓት በታውቃለህ? ማሻአላህ አንተ የተመረክ ልጅ ነህሳ። እንዳንተ አይነት ሰው አሁን እዚህ ውስጥ ብዙ ሊኖር ይችላል፣ አይታወቅም። የሆነ ጊዜ አንድ ልጅ ማለት ነው እኔ ያየሁት እናቱ ጋር ተጣሉ። እናቱ ጋር ነው የሚኖረውና አልነግራችሁም። አሁን ትልቅ ሰው ሆኗል። እኔ ራሱ በልቷል። እኔ ቆየት ብሏልና እኔ ጋር እየቀራ ነበር። ከዛ አንድ ቀን ምን አረኩ መሰላችሁ? የሆነ መንገድ እየሄድኩ ምናምን እያለ እያለቀሰ ምናምን ድንጋይ አንስቶ ማለት ነው ግድግዳውን ይመታል። እናቱ እዛ ቁማለ ግድግዳውን ይመታል። ምን ሆኖ ነው ይሄ ልጅ ብዬ ስጠይ እኔን ነው እኔን በሱ ሐሳብ እኮ እኔን እየመታ ነው አለችኝ። ዞር ስል እናቲቱ እዛ ቁማለ ድንጋዩን እያነሳ ግድግዳውን። ቤቱ ምን አደረገው? አሁን እሱ ያን ወንጀል በንያው ያገኛል። እናት ጁለይቢብ ነው አይደለ? ጁለይቢብ ሶላት ቆሞ እናቱ ስትጣራው ሶላት ውስጥ ቆሞ እናቴን ወይ ሶላቴን ይላል። እናቴን ወይ ሶላቴን። ይኸው ሶላት እኮ እየሰገደ ነው፣ እናቱ እየተጣራኝ ነው። ሶላቴን ልቶ እናቴ ሱና ሶላት ከሆነ ሲጀመር ሶላትን አቋርጠሽ ትሄጃለሽ ማለት ነው አይደለ? ሻችን አሁን አንተ ይሄ ለታሪክ ይቀመጣል። ይሄ ቪዲዮ እስከ ሚሊዮን ዓመት ድረስ አይቀመጥም። ማን ነው ይሄ አይጠፋም ማለት ትልቅ ሰው ሆነ ምናምን እኛ አልቀን ሙተን አንተ ይሄንን ቪዲዮ ልትመለከት ትችላለህ። ለእናትህ የሆነ ውለታ ቃል ግባላት። ምን አይነት ቃል ትገባላታለህ? ለእናትህ የሆነ ነገር ልታደርግላት ልታስደስታት አሁን ቃል ግባላት። ሂጄ እነግራታለሁ። ደግሞ ትንሽ ሰዓት ያስፈልጋል። ጎበዝ ለማሰብ ትንሽ ሰዓት ያስፈልገኛል። አሁን በምርቃና እንደዚህ ቢል አይቻልም፣ በነሻጧ ማለት ነው። ግን እንደው አርግ ብትባልህ ለእናትህ የመጨረሻ ማድረግ የምትፈልገው ነገር ምንድነው መሐመድዬ? የመጨረሻ በቃ እናትህን ለማስደሰት የምታደርገው ነገር ወይ ትንሽ እያሰበ ነው። እሷ ከሞተች በኋላ ለሷ ዱዓ ማድረግ። ይሄማ ምርጫ የለም እኮ ይሄ ምርጫ ውስጥ አይገባም። ይሄማ ኢዛ ማተ ኢብነ አደም እንቀጣ ዐመሉ ኢላ ሚን ሰላስ፣ ሶስት ነገር ብቻ ሲቀር ሁሉም ነገር ይቋረጣል አሉ። ትሞቻለሽማ፣ እኔማ ሁላችን እንሞታለን። ከዛ ስንሞት ብራችን፣ ገንዘባችን፣ ምናችን ምንም አይጠቅመንም። ሶስት ነገር ግን ዱንያ ላይ ያስቀምጠን ከሄር እዛው ቀብር ውስጥ በስብሰንም ቢሆን ለሩሃችን ይደርሰናል። አንዱ ከዛ ውስጥ ሁሉንም ልንገራችሁማ። የመጀመሪያው ሰደቀቱን ጃሪያ ነው። ሁሌ በቃ ቀጣይነት ያለው ሰደቃ። ለምሳሌ አሁን ይሄ መስጊድ እየተገነባ ነውማ፣ ይሄ መስጊድ የገነባ ሰው ሁሉም አንድ ብር የሰጠም ሁለት ብር ይሄ መስጊድ እስካለ እስከተሰገደበት እስከተቀራበት ድረስ አጅሩ ይደርሰዋል ማለት። ሁለተኛ አው ዒልም ይንተፈዑ ቢሂ፣ እውቀት ተምሮ ደግሞ ሰውን የሚያስተምር። ለምሳሌ ቁርአን ማቅራት ሊሆን ይችላል። አንድ ሰው ቁርአን አቀራ አይደለ? ከዛ ያም እየቀጠለ ሲሄድ ይቀጥላል። ይሄ የመጨረሻው ደግሞ አወለድን ሷሊህን የድዑ ለሁ አለ፣ መልካም ልጅ ተወልዶ ዱዓ የሚያደርግ ለወላጅ። አሁን እንደው አላህ ይጠብቃችሁ እንጂ ልጆችዬ፣ አብዛኛዎቹ ሰዎች ምን እያደረጉ መሰላችሁ? አባቱ ይታመማልማ ፕሮግራም ያወጣል። መኪና ካለው ቤት ንብረት ምናምን እርሻ ብዙ ነገር ካለው ምናምን ንብረት ያወጣል። ማን ነው ይሄ ፕሮግራም? እኔ ስንት ብር ነው የምወርሰው፣ ስንት ብር ነው የማገኘው ምናምን እያለ ፕሮግራም ያወጣል። አባቱ ሙቶ ከዛ ሀዘኑ ከተነሳ በኋላ እየሮጠ ፍርድ ቤት ይሄዳል። ይሄ አሁን የተረገመ ነው የተመረቀ ነው የሚባለው? የተረገመ ነው የሚባለው። ይሄ የተረገመ ነው የሚባለው።
ስለዚህ አላህ ይጠብቀን እንደዚህ ከመሆን። አንተ አሁን ለእናቴ ዱዓ ላድርግ፣ ይሄ ምርጫ የለውም። እናት ከመሞት እኮ አቀርም ማን ቀድሞ እንደሚሞት ግን አናቅም። እናት ስትሞት ቁርአን እየገዛ በቃ ብዙ ነገር መስጊድ ስራ እንዳውም ባለ ሀብት ከሆንክ እሺ ናሰራ በፖሊስ ነው ማስይዝም ቢካልክ ለእናትህ ውለታ የምትውልላት ብዬ ቅድም ጠይቄህ ነበረ። የእናት ውለታ ለምሳሌ በስንት ብር ተከፍሎ ያበቃል? አያበቃም። በቃ ይሄ ነው መጨረሻ መደምደሚያ። ለእናት ውለታ የሆነ ነገር ክፈል ቢባል ምን ይከፈላል? ምንም አይከፈልም። ምንም እናታችሁ ላይ ሸንታችሁ ካካውን እዛ ላይ ለቃችሁ። አሁን እንኳን ፓምፐርስ አለ መሰለኝ የፓምፐርስ ልጆች ናቸውማ። በፊት የነበሩት እንደዛ ነው። እና ብዙ ማውራት እችላለሁ ስለ እናት፣ ግን ይቅርብን እዚሁ ጋር ብናቆመው ይሻላል። ምክንያቱም ነካክተን እዚሁ ኢሻ እንዳይደርስ። ስለዚህ እኔ ግን አንድ ነገር ልንገርህ፣ እናትህ በህይወት እያለች አንተ አላህ ሱብሓነሁ ወተዓላ ተምኪን ከሰጠህ ዱንያ ከለቀቀብህ ምን ታደርጋለህ መሰለህ? ያው እንግዲህ ዱንያውንም አላህ እንዲሰጡ ዱዓ እናደርግልሃለን፣ ያረጉልሃል እነሱ። መጀመሪያ መኪና ትገዛና እናትህ በተቀመጠችበት ሰርፕራይዝ ታደርጋታለህ በመኪና ቁልፍ ማለት። ያው ደንግጣ በዛው እሷም እንዳትሄድ እንጂ ይሄን ውለታ ካረክላት እናታችሁ ገበያ ለገበያ የምትዞሩበት ምክንያት ምንም የለም። እሺ ቤት አላችሁ የራሳችሁማ፣ በቃ ይሄ ካለ እናታችሁ ገበያ ለገበያ መዞር የለበት። ለምን ፀሐይ ይመታታል? ለምን ገበያ ለገበያ ይሄዳል? ለምን አቧራ? ለምን እግሯን ያማታል? ለምን በቃ እዛ ተቀምጣ 10 ብር ነው 20 ብር ነው ምናምን ለምን መሆን አለበት? እናትህ አንተን አመጣ የወለደች እናት እዚህ ደረጃ መድረስ የለባትም። ባይሆን እኔ አሁን ግዴታ ሳይሆን እያልኩ ያለሁት ሲሰጠው ነው። አሁንማ መኪና ግዛ መኪና አይደለም አንድ ሳምቡሳ ግዛልኝ ብለህ ይሄ ብር የለህም አይደለ? አዎ። ስለዚህ በጣም ጎበዝ። የሚመጣ አመት ደግሞ እዚህ ቦታ ላይ ስንገናኝ ቁርአን አኽተመህ ምናምን እኔ እነግርሃለሁ። አንድ ነገር ቃል ልግባለህ። እሺ ልግባ? ቆይ ግን ቢቀርብኝ ይሻላል ቀድሜ ብሞትሳ። እኔ የሆነ ነገር ከተሳካልኝ የሆነ እቅድ አለኝ። ያ እቅድ ከተሳካልኝ ለአንተ የሆነ ነገር ለማድረግ ኢንሻአላህ። ለነገሩ እኔ ለብዙ ሰዎች ቃል እየገባው ነው። ይሄ ነገር ቢቀርብኝ ይሻላል። ለሱመያ አህመድም እንደዛ ቢቀር ይሻላል አይደል ልጆች? ለማንኛውም እናትህ የሆነ ነገር ነግራኛለች ለኔ። ባለፈው ቪዲዮ ስንሰራ ምን ካደረክ ምን ይደረግልህ ነው የተባልከው? እስቲ ንገራቸው ለልጆች። ከጨረስክ ያው ሳይክል ነበር ያልኩ፣ ከሳይክልም በላይ ተቀይሯል እንዴ? ሳይክሉ ለኔ ነው በቃ ሳይክሉን ይወስደዋለሁ። አንተ ደግሞ ሌላ ተብሎልሃል። ማሻአላህ። ይሄው አያችሁ አይደለ? ቁርአን ከጨረሳችሁ ሳይክል ይሰጣችኋል የተባላችሁ ልጆች አላችሁ እዚህ። አያ አሁን የዛሬ 15 ቀን የዛሬ 20 ቀን ምርቃን አለ እዚህ ሳይክሉን ተሸክሞ እንዲያመጡ። እሺ እጠይቃችኋለሁ። እኔ ግዴታ ነው በቃ ቁርአን የጨረሰ ሰው የሆነ ነገር መሸለም አለበት፣ ግድ ነው። እና የመጨረሻ ከመድረካችን ላይ ልትሸኝ ነውና እስቲ የመጨረሻ ምክር ለሴቶቹም ለወንዶቹም ምክር ስጣቸውና ለኔ እሺ ምክር ስጠንና ከዛ ወደ ሀገር የመጨረሻ የምትናገረው ነገር ካለ እሺ። ለነዛ የለም طيب። መሐመድዬም በጣም አድርገን ነው የምናመሰግነው። አላህ Subhanahu Wa Ta'ala አላህ ይጨምርለት ከዚህም በላይ። እሱ አሁን ግን እየደረሰብኝ ነው በቁመት መሐመድዬ። እኔ ወደ ታች ነኝ እየሄድኩ ያለው እያደክ ነው አንተ። በጣም ጎበዝና እኔ ጋር ልትደርስ የሆነ ነገር ይቀራል። እሺ ያንን ካደረክ ያው በዚህ በኩሽና የሆነ ነገር ሸጎጥ አደርግልሃለሁ። እሺ አያ ሰላም አለይኩም በደህና። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት የድንቅ ልጆች በኢስላም ፕሮግራም ይቀጥላል። እሱ ጋር የነበረን ቆይታ ይሄን ይመስላል። በቀጣይ ደግሞ እንግዶች አሉ፣ የሀገር ሽማግሌዎች ከሴቶች አሉ፣ እነሱ ይመጣሉ። ለየት ያለ ፕሮግራም አለ። የሀገር ሽማግሌዎች ልበላችሁ